ደቂቅ ኢትዮጵያ ልብ አንጠልጣይ የህይወት ታሪክ ክፍል 6 ደራሲ ዮሴፍ አባይ ተራኪ ረዚቃ ሙሐመድ ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በአክብሮት ጋብዛለሁ። ቪዲዮውን ላይክ በማድረግ ይጀምሩ። ከመስታወቱ ገደል ብሎ ወደ ገንዳው ሄደና የውሃ ቧንቧውን ከፈተው። ውሃው እስኪሞላ አወራረዱን ቆሞ ተመለከተ። ንጹህ ቀለም አልባ ሽታ የሌለው ውበት ሲፈስ ፈዞ ተመለከተ። ማረከው። አልማዝ እንደ ፈሳሽ ሆኖ ገንዳው ላይ ያንጸባረቀ ታጠብብኝ የሚለው መሰለው። ገንዳው ሲሞላለት ውስጡ ገብቶ ጭንቅላቱን የገንዳው አናት ላይ አስደግፎ አይኑን ጨፈነ። ከተከሻው ሸርተት ብሎ እግሩን አጠፍ፣ ጭንቅላቱን ዝቅ፣ ትንፋሹን ዋጥ አድርጎ ወደ ውስጡ ሰጠመ። የቻለውን ያህል ትንፋሹን ዋጥ አድርጎ ቆይቶ ሲያበቃ ቀና አለ። ቁና ቁና እየተነፈሰ ራስ ምታቱ ግን በቀላሉ ሊለቀው አልቻለም። ህመሙን እየታገለ ገነትን እያሰበ ደጋግሞ በውሃው ውስጥ እየገባ ወጣ። መጠጥና ጭንቀት ተደራርበው ህመም ሆኑበት። ከገነት ጋር ላለፈው 1 ወር የፍቅር ወሬ አውርተው አያውቁም። በጭቅጭቅ የተጀመረው አለመግባባት ወደ ጸብ እያደገ ሄዶ እንደ ድሮ ኢሜል መላላክ አቁመዋል። ሲደውልላትም በግድ የለሽነት ነው የምታወራው። ስህተቱን ሲናዘዝ ደግሞ ስልኳን ማንሳት አቆመች። ጥቂት ቀናት መደወል አቆሞ ትላንት በአመት በዓል ሲደውልላት ስልኳ ዝግ ነበር። ይቅርታ ጠይቆ ችግራቸውን በውይይትና በንግግር ለመፍታት ቢሞክርም ለማዳመጥ እድሉን አልሰጠችውም። ለመጋባት ጥቂት ወራት ሲቀራቸው በመሃላቸው ክፍተት መፈጠሩ አስጨንቆታል። ከሁኔታዋ ቢለያዩም ግድ የሌላት መሰለው። መለያየትን ሲያስበው እንደ ጨለማ ከብዶ ታየው። የወደፊት ህይወቱን ካለሷ ማሰቡ ባዶነት ሆነበት። ከ5 አመት በላይ የገነባው ህይወት እንዲህ በቀላሉ ሲናድ ዝም ብሎ ማየት አልፈለገም። ተአምርን ፈጥሮ ማናገር እንዳለበት ነው የወሰነው። ቢወስንም ከአቅሙ በላይ ሆኖ ፍቅራቸው ቢናድ እንኳ ምን ማድረግ እንዳለበት አያውቅም። ህይወቱን ያለ ገነት አስቦት የሚያውቅ ዱብዳ ነው። ፍላጎት ግን መፍትሄ ሊሆኑ አልቻለም። ከኢንተርኔትና ስልክ ውጪ ከ5000 ኪሎ ሜትር በላይ ተራርቀው ችግሩን መፍታት አልቻለም። በሰራው ስህተት የለኮሰው እሳት የሁለቱን ፍቅር አቃጥሎ ሊያወድ ምንም አልቀረው። በየዋህነት ያደረገው ነገር ዋጋ እያስከፈለው መሆኑ ይበልጥ እየገባው ነው። ይህንን ባሰበ ቁጥር ደግሞ የውስጡ ህመም ይበረታበታል። ብስጭቱ ይብሳል፣ ውስጡ ያራል። ወደ ኋላ ተመልሶ ከማሰብ ግን ህሊናው ቦዝኖ አያውቅም። አገሬ ለእረፍት ባልሄድ ይህ ሁሉ አይፈጠርም በሚል የነበረውን ጊዜ ይረግማል። ዱባይ ቆይቶ ለሁለተኛ ጊዜ ለእረፍት ወደ ኢትዮጵያ በሄደበት ጊዜ ነው የገነትን ጓደኛ ያወቃት። ከሀገር ከወጣ በኋላ ገነት ያፈራቻት ጓደኛዋ ሃይማኖት ፈጣን፣ ተግባቢና ተጫዋች ሰው ነች። የሃይማኖትን የዋህ፣ ለሰው ሀሳቢ፣ ተጫዋችና ኃይለኛ ባህሪ ገነት ወዳላታለች። ከዚያም በበለጠ ብዙም የሴት ጓደኛ ባላፈራችበት አዲስ አበባ ሃይማኖት ማወቋ ህይወቷን ቀላል አድርጎላታል። በተስፋ ናፍቆት የሚሰቃየው አእምሯ ፈታ የሚለው ከሃይማኖት ጋር ስትሆን ነው። ተስፉ ለእረፍት ሲመጣ ከሃይማኖት ጋር ለመቀራረብ ጊዜ አልፈጀባቸው። ብዙ ጊዜ እንደሚተዋወቁ ሰዎች ነበር የሚያወሩት። ሃይማኖት ሰውን ቶሎ ተላምዳ ጓደኛ ማድረግ ስጦታዋ ነው። ተስፉ በነበረው የእረፍት ቆይታ ከገነት ጋር የተለያዩ መዝናኛ ቤቶች ሲሄዱ ሃይማኖት አብራቸው አትጠፋም ነበር። ከአንዱ ወደ አንዱ እያማተረች በአይኗ እያጫወተች ስታማልል ማየቱ ሰላም አልሰጠውም። በመጠጥ ሞቅታ አይኗ ሲቅበዘበዝ ሲያይ ይበሳጫል። መጥፎ ትምህርት ለገነት የምትሰጣት እየመሰለውም ይሰጋል። ከመንቀዥቀዣም በላይ ሃይማኖት ከአንድ ወንድ ጋር የምትረጋ ሆና አላገኛትም። በቆይታው ከተለያዩ ወንዶች ጋር ነው የሚያያት። ኢትዮጵያ ለእረፍት በነበረበት ጊዜ ከ3 በላይ ወንዶች ጋር አብራቸው አይቷታል። በዚህ ባህሪዋ ደግሞ ደስተኛ አልነበረም። ከገነት ጋር ያላትን ጓደኝነት በእነዚህ ምክንያቶች ባይወደውም
አፍ አውጥቶ ሃይማኖትን ራቂላት ሲል አልደፈረም። ፍቅረኛው ገነት የምታደርገውን የምታውቅ ጠንቃቃ እንደሆነች ያምናል። ከቀናቶች በአንዱ ቀን ግን ባህላዊ ጭፈራ ቤት ሲያመሹ የተፈጠረው ነገር ይበልጥ አበሳጭቷት ስጋትም ውስጥ ከተተው። ነገሩ የተፈጠረው እንዲህ ነው። አዝማሪው ግጥም እየተቀበለ የራሱንም እየጨመረ ታዳሚውን እያዝናና የሁሉንም ሰው ትኩረት ስቧል። ከነተስፎ ፊት ለፊት የተቀመጠ ሰውዬ ለአዝማሪው ግጥም ሲሰጥ ወደ ሃይማኖት እየጠቆመ ነበር። አዝማሪውም አጠገቧ እየመጣ በመወዛወዝ ከዘፈነ በኋላ ወደ ሰውየው እየተመለሰ ጉርሻውን ይቀበላል። 2 3 ግጥም ሰጥቶ ከተሸለመ በኋላ ተነስቶ ወደ ሽንት ቤት ሲያመራ ሃይማኖትን በጥቅሻ ጠራት። ተከትለውም ሄደች። አይኑን ከሽንት ቤት በር ላይ ተክሎ ቢጠብቃትም አልተመለሰችም። ሰውየውም አልወጣ። ተስፎ ስትዘገይ ሰውየው ሊተናኮላት ይችላል ብሎ አሰበ። ሰጋ። ሲያስበው ወደ ሽንት ቤቱ ሄደ። ጥግ ላይ ቆመው ሲያወሩ አያቸው። በአይኗ እየተስለመለመች ሰውነቷን እያውረገረገች ነበር የምታወራው። በመጨረሻም ሰውየው ስልኩን አውጥቶ ሲጽፍ ተመለከተ። ቁጥሯን እየሰጠችው ነበር። ቀን ምሳ ላይ ጓደኛዬ ብላ ሌላ ሰው አስተዋወቀቻቸው። ማታ ደግሞ ፈጽሞ ከማታውቀው ሰው ስልክ ስትቀባበል ሲያይ ተናደደ። ገነትን ወደማይሆን ነገር ትመራታለች የሚለው ፍርሃቱ ይበልጥ ጨመረ። ምሽቱን ተንፍሶ በማያድርበት ንዴት ነው ያሳለፈው። ከሃይማኖት ጋር ያላቸው ወዳጅነት እንደማያስደስተው ያየውን ነገር ምክንያት በማድረግ ነገራት። ገነት የሃይማኖት ስራ ቢያበሳጫትም ሃይማኖት ያንን ቀድ ባደረገችው ነገር መጥፎ ሴት አድርጋ ልትቆጥራት አልተቻላት። ባለፈ የፍቅር ህይወቷ ከአንዴም 2 የራሷን ሰጣ በወንዶች የተጎዳች፣ ፍቅርን ስትራብ ያላገኘች፣ ስትታመን የተከዳች እንደሆነች ታውቃለች። ካልተሳካው የፍቅር ግንኙነቷ በኋላ ሃይማኖት ወንድ ልጅን ማመን ፈጽሞ አልቻለች። የተዋወቀቻቸው ወንዶች ለቁም ነገር አይፈልጓትም። በፍቅር እንድታመን በአንድ እንድትወሰን የሚያደርጋት ወንድ እንዳጣች ነው። ፍቅር ለሷ ያልተፈጠረ ስለሚመስላት ወንድ ልጅን ከጊዜያዊ ስሜት በላይ አታስብም። ይህንን ታሪኳን ገነት ስትነግረው ከተገኘው ወንድ ጋር መሆኗ እንዴት የተጎዳ ልብን እንደሚያድን አልገባለው። ሃይማኖትን በጨዋነት ማሰብ እያቃተው እረፍቱን ጨርሶ ወደ ዱባይ ሲሄድ ልብ ውስጥ ፍርሃት ተከትሎ ነበር የተመለሰው። ገነትን ወደማይሆን ህይወት እንዳትመራት ሰግቷል። ስጋቱን አፍ አውጥቶ መግለጽ ግን አልደፈረም። ሳይፈልገው እየጠላት ገነትን ማጣት እያስፈራው ነው አገር ለቆ የወጣው። ከዚያ በኋላ ዱባይ ሆኖ ስልክ ደውሎ ገነት ካላነሳችሁ ይሰጋል። ስልኳን ስታነሳው ጫጫታ ያለበት ቦታ ካለች ሌላ ነገር ያስባል፣ ይጨነቃል። ከወንዶች ጋር እየቀወጡት ነው ያሉ ይመስለዋል። የሚያፈቅራት ገነት ሌላ ወንድ እሷ ጋር ሆና ልቧን ለመስለብ እያዝናናት ይመስለዋል። ለሱ ብቻ የምትሰጠውን ጊዜና ልብ ለሌላ ያጋራች ይመስለዋል። ፍርሃቱ ጭንቀት ሲፈጥርበት ዝም ማለት ያቅተዋል። የት ከማን ጋር እንደነበረች እየጠየቀ ይጨቀጭቃታል። ውስጡ ሰላም የሚያገኘው ጸጥ ያለው ቤቷ ውስጥ ሆና ስታወራው ብቻ ነው። እረፍት ያገኛል፣ ስጋቱ ይጠፋል። ገነት የባህሪውን መቀየር ብትታዘብም ይጠረጥረኛል ብላ ስለማትገምት መጀመሪያ አካባቢ አስጨንቃትም ነበር። ካለማመን ነው ጥያቄ ያበዛው ብላ አላሰበች። ናፍቆትና የስራ መብዛት የሚያነጫንጨው ይመስላታል። አንድ ቀን የተፈጠረው ግን ይህንን አመለካከቷን የሚቀይር ነበር። የህማማት ቀን ሐሙስ ቢሮዋ ሆና ያስለመደችውን የፍቅር ደብዳቤ በኢሜይል ልካለት ነበር ከስራ ያወጣችው። በነጋታው አርብ ጠዋት ሲደውልላት ደስ በሚል ሁኔታ ነበር ያወሩት። ቀኑን በፍቅር የባረከላት መስሎ ተሰማት። የተስፎን ፍቅር ደጋግሞ በናፍቆትና በጉጉት እያሰበች ነበር ያሳለፈችው። የፋሲካን በዓል ደስ ብሏት አሳለፈች። የፍቅረኛዋ ለመኖር ብቻ ነበር ደስታዋን ሙሉ ያላደረገው። ቀንና ሌሊት፣ አመት በዓልና አዘቦት አብሮ የሚሆኑትን ጊዜ ሁሉ እንደናፈቀች ነው። በተለይ አውደ ዓመት ሲመጣ የእሷ ለመኖር ጉድለት በደንብ ይታወቃታል። እሱን ማሰብ ናፍቆት ሲለቅባት ውስጧ በጣም ይረበሻል። የውስጧ መረበሽ መለስ የሚልላት ደግሞ ከጥቂት ጊዜ በኋላ አብረው እንደሚሆኑ
ማሰቧ ብቻ ነው። ያለፉትን 2 ዓመታት በጥንካሬ ስለተወጣችው ቀሪው ጊዜ እንደማይከብዳትም ይሰማታል። መጪውን ማሰብ የዛሬውን ናፍቆቷን ያበርድላታል። ናፍቆት የሚፈጥረውን መረበሽን በተስፋ ይሸፍንላታል። በፋሲካ ማግስት ስራ እንደገባች የኢሜል ጣሳዋን ልትከፍት ያገኘችው ደብዳቤ እንደ ሁሌው የሚያበረታታት ፍቅሯን የሚጨምርላት ጣፋጭ ቃላቶች የሞሉት ነበር። የጧት ኃይል ሰጪ ሆነላት። ከጠጣችው ቡና ያነበበችው ደብዳቤ ነው ነቃ ያደረጋት። ከሰዓት በኋላ መልስ ጽፋለት ልትልክለት ኢንተርኔቱን ስትሞክር እምቢ አላት። ደጋግማ ብትሞክረውም አልሰራላት። የስራ ሰዓት አልፎ ቢሮ በመቆየት ብትሞክረውም ያው ነበር። ከመስሪያ ቤቷ ወጣ በአካባቢ ባሉ ኢንተርኔት ካፌዎች ጋርም አይሰራም ነበር። አማራጭ አጣች። ማታ እቤት ስትገባ ልትደውልለት በማሰብ ከሃይማኖት ጋር ወደ ነበራቸው ቀጠሮ ሄደች። ሃይማኖትን አዲስ ከተዋወቀችው ጓደኛዋ ጋር ነበር ያገኘቻት። ብቻዋን እንደሚገናኙ ነግራት የማታውቀውን ወንድ ይዛ ስለጠበቀቻት ተናደደችባት። መቆየትን አልፈለገች። ሰላም ብላቸው ልትለያቸው ብትሞክርም ሃይማኖት ብዙ እንደማይቆዩ ነግራት ተስማምታ ቀረች። ትንሽ እንደቆዩ ሌላ ወንድ ተቀላቀላቸው። ከሃይማኖት ጋር የነበረው ልጅ ጓደኛ ነው። እየሆነ ያለው ነገር ገነትን ግራ አጋባት። ጥላቸው መሄድ እየፈለገች በይሉኝታ ተይዛ ያለ ፍላጎቷ ጊዜው እየመሸ ሄደ። ተስፉ እቤት ሆኖ 10 የኢንተርኔት መልእክት መቀበያ ሳጥኑን ደጋግሞ ይፈትሻል። ከገነት የተላከ መልእክት ግን ሊያገኝ አልቻለም። ከአርብ ጀምሮ የናፈቀው ደብዳቤዋ ይቀራል ብሎ አልገመተም። ምንም የተለየ ነገር ባይኖረውም እንኳ ከሷ መልእክትን ማግኘት በራሱ ደስታን ይፈጥርለታል። በፋሲካ ቀን እንኳን አደረሰሽ ሊላት ሲደውል ሰኞ ደብዳቤዋን እንደሚያገኝ ነግራው ነበር። የመልእክቷ የውሃ ሽታ መሆን መጀመሪያ አስጨነቀው፣ ቀጥሎ አሳሰበው። እየመሸ ሲሄድ ደጋግሞ ፍርሃት ለቀቀበት። ውስጡ ሲረበሽበት መታገስ ስላቃተው አመሻሹ ላይ ስልክ ደወለላት። ስልኩን ስታነሳው ከሷ ድምጽ በላይ ገኖ የተሰማው የሰዎች ጫጫታና የሙዚቃ ድምጽ ነበር። ሆዱ ተገለባበጠበት። በቅናት መጥፎ ነገር አጋጥሞት ይሆናል ብሎ ሰግቶ ነበር የደወለው። የመዝናኛ ቤት ሁካታ ሲሰማ ወዲያው ያሰበው ገነት እሱን ረስታ እየተዝናናች እንደሆነ ነው። አየር ያጣ ይመስል ደረቱን ከበደው። የቅናት ስሌት ልቡን የወጋውን መሰለው። መደማመጥ አልቻሉም። ደጋግሞ ሄሎ ሄሎ ቢላትም እሷም ከዚያኛው ጫፍ መልስ ልትሰጠው ብትሞክርም ከጫጫታ በቀር የሚሰማው አልነበረም። ጥቂት ቆይቶ ጫጫታው እየቀነሰ መጣ። ገነት ከጫጫታው ቦታ እየወጣች ነበር። የት ሆነሽ ነው ይህ ሁሉ ጫጫታ? ከሰላምታ ያስቀደመው ጥያቄ ነበር። ከሀይሚ ጋር ነው ያለው ተስፍሽ። አላስጨረሳት። ምን ታደርጊያለሽ ከሷ ጋር? አንባረቀባት። ሻይ እየጠጣን ነው፣ አሁን እንሄዳለን። አላስጨረሳት። ንዴት ብሎታል። ለእኔ መልእክት ከመላክሽ ሻዩ በለጠ ማለት ነው? ተስፍሽዬ ኮኔክሽኑ እንዴት እንዳበሳጨኝ ልነግርህ አልችልም። ስራ ቦታ አርፍጄ ወጥቼ በቀጠቅጠው ምን ቢያለኝ። መስሪያ ቤት አካባቢ ያሉ ካፌዎች ጋርም በሞክረው ያው ነው። ማታ ቤት ስገባ ደውልልሃለሁ ብዬ ነው የወጣሁት፣ ግን ሀይሜ ያለቃለችኝ። አሁን ልወጣ ሳስብሩ ይደወልክልኝ ስትለው ትንሽ ረጋለ። ከሃይማኖት ጋር መሆኗ ግን አላስደሰተውም። ምን ያህል ደቂቃ ትቆያለሽ? ወይም ትንሽ ቆይቼ እኔ ልደውልልሽ። ንዴቱ መለስ አለለት። ሳስብህ ነው እኮ የደወልከው፣ ብዙም አልቆይም። ከ20 ደቂቃ በኋላ ቤት እደርሳለሁ። አሁን ልንወጣ ነው። በቃ ቤት ስትገቢ ምልክት አድርጊልኝ፣ እኔ መልሼ እደውልልሻለሁ። ስልኩ ከተዘጋ በኋላ ተስፋ 10 ሰዓቱን እያየ 20ዎቹ ደቂቃዎች አለፉ። እያንዳንዷን ደቂቃ እየቆጠረ ስልኩን እያየ ሌላ 10 ደቂቃ አለፈ። ትደውላለች ብሎ እንደገና ሲታገስ 40 ደቂቃ ሆነው። አላስቻለውም። ደወለላት።
ሊዘጋው ሲል አነሳችሁ። ተስፍሽ ይቅርታ፣ ቤት ስለደረስኩ ነው ምልክት ያላደረግኩልህ አለችው። የት ነሽ አሁን? ወደ ቤት እየሄድኩ ነው። በእግርሽ ነው በታክሲ? ቆየሽ እኮ። አይ ከሀይሚ ጋር ያለው ልጅ መኪና ይዟል፣ በሱ መኪና እየሸኙኝ ነው። ምን? ደነገጠ። ወንድ አብሯት ይኖራል ብሎ አልጠበቀም። ምን ነው ደነገጥክ? አሀ አሁን ገባኝ። ክፉ ነበር የታሰበው። ምኑን የገባህ? በቃ ተይው። ሊናገር የነበረውን ከአፉ መለሰው። በጣም ተናዷል። በቃ ተይው፣ ቤት ስትገቢ እናወራለን ብሎ መልሷን ሳይጠብቅ ስልኩን ጆሮዋ ላይ ዘጋው። በጭንቅላቱ የመጣለት ስዕል ገነት ከልጁ ጋር ፊት ወንበር ላይ፣ ሃይማኖትና ሌላ ወንድ ኋላ ተቀምጠው እያሽካኮ ሲሄዱ ነው። መላ ሰውነቱ በንዴት ተንቀጠቀጠ። የሚያደርገው ጠፋው። ጩህ እበድ አሰኘው። የገነትን ጸጉር ሌላ ወንድ ሲነካ ስትሽኮረመም፣ ሃይማኖት የማቀላጠፍ ስራዋን ስትሰራ፣ ገነት እሱን ረስታ አጠገቧ ያለውን ወንድ ስትመኝ፣ መጥፎ ነገር ነው የታሰበው። ውስጡ ተቃጠለ። አልቅስ አለው። ከሶፋው ተነስቶ ተንጎራደደ። ትንሽ ይቀመጥና ወዲያው እንደገና መንጎራደድ ይጀምራል። ጨጓራው የተቃጠለ መሰለው። ሆዱን በሁለት እጆቹ ጭብጥ አድርጎ ተብከነከነ። በመሃል ስልኩ ጠራ። ገነት ነች። ምን ፈለግሽ? ንዴቱ ገንፍሎ ወጣ። ምን ሆነ ነው ዛሬ? ስልክ አመላለሱ አስደነገጣት። ከዚህ በላይ ምን ልሆን? እስኪ ንገሪኝ፣ ምን ልሆን? አንቺ ንገሪኝ እንጂ። ተስፉ እንዲህ ሆኖ አያውቅም። እንዴ የሆንከው ነገር አለ? ምንድነው እንደዚህ የሚያስጮህ? እኔን አስረስቶ አሸሸ ገዳሜ ከምን እንደመጣ። ከዚህ በላይ ምን የሚያስጮህ ነገር አለ? እስኪ አንቺ ንገሪኝ። ምን? አልገባኝም አባባለ። ምን ለማለት ነው የፈለግከው? ቤትሽን ለወንድ እያሳየሽ እንደሆነ ስትነግሪኝ ምን ላድርግ? ያች እርጉም በመስተመጨረሻም ስራዋን ሰራች አይደል? ገነት የተስፉን ንዴት ከምን እንደመነጫ አሁን ገባት። ጥርጣሬ አበሳጫት። ተስፍሽ ትጠረጥረኛለህ ብዬ እኔ ለሰከንድ ያህል አስቤ አላቅም። እንዲህ ነች እንዴ አንተ ገነት? እንዴት እኔም በሌላ ወንድ ትጠረጥረኛለህ? እኔ ወይስ አንቺ? በእውነት በጣም ነው የማዝነው። አንዴ ኢንተርኔት እምቢ አለኝ፣ አንዴ ከሀይሚ ጋር ነኝ፣ አንዴ እና ሀይሚ እየሸኙ ነው፣ ከዚያ ሀይሚ ጓደኛ ይሄ ሁሉ ውሸት ከየት መጣ? የምን ውሸት ነው የምታወራው? ምንም የዋሻው ነገር የለም። ዋሽቼ የማላቅም። እሺ አንባረቀችበት። የዋሸሽው ነገር ላይኖር ይችላል፣ ግን ከወንድ ጋር ምን ታደርጊያለሽ? የሃይማኖት ባህሪ ጠፍቶሽ ነው? ወንድ ይዛ ስትመጣ ምን እንዳሰበሽ መረዳት ያቅትሻል? በዛ ላይ ብቻሽን ያን ያህል አምሽተሽ የማታውቂ ሴትዮ ዛሬ እንዴት? የጥያቄ ማዕት አሽጎደጎደባት። ንዴቱ አልበረደለትም። እኔ ሃይማኖት እንደ እንስሳ የምትነዳኝ ሰው አይደለሁም። ከወንድ ጋር አወራው ማለት ከወንድ ጋር ሆንኩኝ ማለት አይደለም። እኔ እንደዛ አላልኩም። አድምጠኝ። እሷን መጠርጠሩ አበሳጫት። ደግሞ ወንድን ስለማውራት ካነሳ ልንገርህ፣ በየቀኑ ማዕት ወንድ ሳወራ ነው የምውለው። ባንክ እንደምሰራ አትርሳ። ብዙ ደንበኛ ወንዶች ይመጣሉ። ስለ ስራ የሚያወራም ሌላ ነገርም የሚያስብ አለ። የፈለገኝ ሁሉ የሚያገኘኝ ርካሽ ሴት አይደለሁም። እሺ አይደለም ሃይማኖት፣ ሞት እንኳን ላንተ ያለኝን ፍቅር አይነጥቀኝም። ተስፍሽ ልታመኝ ይገባ ነበር። ስልኩ ተቋረጠ። የነበራት ቀሪ ሂሳብ አለቀ። ተስፉ ወዲያው ደግሞ ደወለላት። የሰማው ግን ድምጿን ሳይሆን ለቅሷን ነው። ስቅስቅ ብላ እያለቀሰች ነው። ሆዱ ተንቦጀቦጀ። ለቅሷ ንዴቱን አስረሳው። በቅናት ተነሳስቶ ስላስለቀሳት ውስጡ አለቀሰ። በችኩልነቱ እያዘነ ራሱን ወቀሰ። ይቅርታ ገኒዬ፣ ይቅርታ ስላስለቀስኩሽ፣ በጣም ይቅርታ። ከዚህ በላይ ምንም መናገር አልችልም። ገነትም ማልቀሷን አላቆመችም። ዝም ብሎ በጭንቀት እንደተዋጠ ያዳምጣት ጀመር። ትንሽ ስትረጋጋ
አሁን ቻው ብላው በለቅሷ መሀል ስልኳን ዘጋች። ደፍሮ ድጋሚ መደወል አልቻለም። ችኮላው ያመጣው መዘዝ ራሱን እንዲወቅስ አደረገው። ጥርጣሬው እንዳሳፈረው ሌሊቱን ሲጨነቅና ክፉን ሲያስብ ነው ያደረው። መለያየትን በፍርሃት እያሰበ ሊደውልላትም እየፈለገ ግን በስልክ መጨቃጨቁን ፈርቶ ንዴቷ ይብረድላት ብሎ ሳይደውል እንቅልፍ በአይኑ ሳይዞር ሌሊቱን በመከራ ነጋለት። በቀጣዩ ቀን ረጅም ማስጠንቀቂያና የፍቅሯን ብርታትን የሚገልጽ ደብዳቤ ነበር የደረሰው። ፍጹም ታማኝ እንደሆነች እሱም ሊያምናት እንደሚገባ፣ ሰይጣን በሁለቱ መካከል እንዲገባ መፍቀድ እንደሌለበት በደብዳቤዋ ገለጸችለት። አልፈልግህም፣ ከማያምነኝ ሰው ጋር እንዴት ልኖር እችላለሁ የሚል ደብዳቤ ትጽፋለች ብሎ ፈርቶ ነበር። ደብዳቤዋን አንብቦ ሲጨርስ ግን እፎይታ ተሰማው። ተስፎ የጻፈላት መልስ በአብዛኛው ይቅርታ የሚጠይቅና በጥርጣሬው እንደተጸጸተ የሚገልጽ ነበር። ምንም እንኳ በደብዳቤዋና በለቅሷ ጥርጣሬው ቢወገድም ሃይማኖት እስካለች ድረስ በመሃላቸው ሰላም ሊኖር እንደማይችል ገመተ። ገነት ባትሳሳትም ከሃይማኖት ጋር መሆኗ በራሱ ሰላም እንደሚነሳው ነው ያሰበው። ነገር ግን ያላትን ጓደኝነት አቁሚ ለማለት ድፍረት አልነበረውም። ሃይማኖትን እየፈራና እየጠላት ገነትን እንዳትቀርባት እየፈለገ ያለ አማራጭ ስጋቱን ይዞ ዝምታን መረጠ። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮቼ ክፍል 7 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።